አሜሪካ ነዳጅ የጫነውን የሩሲያን መርከብ መቆጣጠሯን ተከትሎ የጨሰው አቧራ እስካሁን አልሰከነም። ሞስኮ ቁጣዋን እየገለጸች ትገኛለች። ብሪታንያ ደግሞ አለሁበት ብላለች። በቬንዙዌላ ጉዳይ የለሁበትም ብላ ራሷን ያገለለችው ለንደን አሁን ደግሞ የሩሲያ መርከብ ሲያዝ ነበርኩበት በማለት ለታሪክ ቦታ እንዲኖራት አድርጋለች። በሞስኮና በዋሽንግተን መካከል ከፍተኛ ውጥረት የፈጠረው ይህ ጉዳይ በቀላሉ የሚታይ እንዳልሆነ እየተነገረ ይገኛል። የዩክሬንን ግጭት ለማቆም ከሩሲያ ጋር ወግናለች የተባለችው የትራምፕ አሜሪካ ነዳጅን በተመለከተ ግን ከሩሲያ ጋር ምንም አይነት ህብረት እንደሌላት በሚገባ እያሳየች ነው ተብሏል። የሩሲያን ነዳጅና ጋዝ አትግዙ ብላ አውሮፓዎችን የወተወተችው፣ ህንድን ሳይቀር ያስፈራራችው፣ ሌሎች ሀገራትን ያስጠነቀቀችው አሜሪካ ሩሲያ በዩክሬን የጀመረችውን ወታደራዊ ኦፕሬሽን በተመለከተ ብዙም ቅሬታ ባይኖራት እንኳ የሩሲያ ነዳጅ ግን እዚህም እዚያም እንዲሸጥ አለመፈለጓን ብዙዎች እያስተዋሉ ይገኛሉ። ይህ እንደተጠበቀ ሆኖ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የቼቼን ሪፐብሊኩን መሪ ራምዛን ካዲሮቭን አሜሪካ ገብታ ተያዝልኝ ማለታቸው መነጋገሪያ ሆኗል። ዜሌንስኪ ልክ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ እንደተያዙት አሜሪካ ቼቼን ገብታ ራምዛን ካዲሮቭን ተያዝልኝ፣ ትሰርልኝ የሚል ጥሪ ነው የቀረበው። ይህንን የሰማው ራምዛን ካዲሮቭ ደግሞ እስኪ እንደ ወንድ አውራ፣ አንተ ወንድ ከሆንክ ገብተህ ለምን አትይዘኝም? ለምን በሌሎች ትተማመናለህ? ሲል አስገራሚ ምላሽ ሰጥቷል። እንመለከተዋለን። በሌላ በኩል ዓለም እያወራበት ያለው ጉዳይ የቡርኪና ፋሶ መሪ ኢብራሂም ትራኦሬ ጉዳይ ነው። ኢብራሂም ትራኦሬ ላይ የግድያ ሙከራ ሊደረግ ሲል አክሽፌዋለሁ ያለችው ቡርኪና ፋሶ አስገራሚውን ዝርዝር ለመላው ዓለም አቅርባለች። ለመግደል አሲሯል የተባለው ወታደራዊ መኮንን ማን ነው? ለምንስ በዚህ ሰዓት ሊፈጸም ቻለ? የሚለውም ጥያቄ እየተጠየቀ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጦር ነዳጅ የጫነውን የሩሲያን መርከብ በቁጥጥር ስር መዋሉን ተከትሎ የጨሰው አቧራ እስካሁን አልሰከነም። ሞስኮ ዓለም አቀፍ ሕግ ተጥሷል እያለች ትገኛለች። ወደ ቬንዙዌላ አቅጣጫ እየገሰገሰ ነበረ የተባለው ኋላ ተመልሶ በአሜሪካ በቁጥጥር ስር ውሏል የተባለው መርከብ ነዳጅ እንደጫነ ተነግሮለታል። ማሪኔራ የተባለው መርከብ የሩሲያን ሰንደቅ አውለብልቦ እንደነበረ ነው የተሰማው። ቤላ 1 ተብሎ ይጠራ የነበረው ይህ መርከብ በሰሜን ምዕራብ ስኮትላንድ አቅጣጫ ነው በዓለም አቀፍ የውሃ ክልል ላይ ተይዟል የተባለው። የአሜሪካዊ መከላከያ ሚኒስትር ፒት ሄግሴትም ይህንኑ ጉዳይ በተመለከተ ማዕቀብ የተጣለበትን ነዳጅ የሚያመላልስ ሁሉ ለደህንነታችን አስጊ ነውና ይያዛል ሲሉ ማረጋገጫውን ሰጥተዋል። አሜሪካ ያስቀመጠቻቸውን የነዳጅ ዕቀባዎች የሚተላለፉ መርከቦች በቁጥጥር ስር ይውላሉ ሲል የትራምፕ አስተዳደር ባወጣው መግለጫ አሳውቋል። የአሜሪካ የተለያዩ እዞች ነዳጅ የጫኑ መርከቦችን እያነፈነፉ በውሃዎች ላይ እየተቆጣጠሩ ይገኛሉ። የቬንዙዌላን ነዳጅ የጫኑ መርከቦችን በተመሳሳይ ኮማንዶ ከሰማይ ላይ በማውረድ የጠረፍ ጠባቂ እንዲሁም ሌሎች የጦር ክፍሎችን በማሳተፍ ጭምር እየተቆጣጠረች የምትገኘው አሜሪካ አሁን ደግሞ ፊቷን ወደ ሩሲያ ማዞሯ እያነጋገረ ይገኛል። ምናልባት የቬንዙዌላን ነዳጅ ይጫን የሩሲያን ነዳጅ ይጫን ግድ የሌላት አሜሪካ ነዳጅ የጫኑ መርከቦችን እያደነች እየተቆጣጠረች ትገኛለች። የትራምፕ አስተዳደር ለነዳጅና ለነዳጅ ፖለቲካ የሰጠውን ትኩረት በርካቶች አሁን በቁም ነገር እየተመለከቱት ይገኛሉ። ቬንዙዌላ ገብታ የሀገር መሪ ጠርንፋ ወደ ሀገሯ የወሰደችው አሜሪካ የነዳጅ ሀብትን በያለበት መቆጣጠር፣ የተለያዩ ተፈጥሮ ሀብቶችን በእጇ የማስገባት ፍላጎቷ ጫፍ ላይ እንደደረሰ አመላካች ነው ተብሏል። ማሪኔራ ወደ ቬንዙዌላ አካባቢ ሊጠጋ የነበረ መርከብ ሲሆን በኋላ የአሜሪካ ጦር ሲያሳድደው ወደ ኋላ ተመልሶ የሩሲያን ሰንደቅ ሰቅሎ ስም ቀይሮ ለመንቀሳቀስ ሲሞክር ነው አሜሪካ ይዤዋለሁ የምትለው። ሞስኮ በበኩሏ በቅርቡ ፍቃድ የተሰጠው አንድ መርከብ እንዳለና ዓለም አቀፍ ሕግን ሳይጥስ እንደተንቀሳቀሰ ለማሳወቅ ሞክራለች። ይህ እንደተጠበቀ ሆኖ ብሪታንያ በዚህ ዘመቻ ላይ ተሳትፌበታለሁ ስትል በኩራት ሪፖርት አድርጋለች።
የቬንዙዌላውን መሪ ኒኮላስ ማዱሮን በቁጥጥር ስር ለመዋል ምንም አይነት ድጋፍ አልሰጠውም ብላ ምላ የተገዘተችው ለንደን አሁን ደግሞ አሜሪካን አግዣታለሁ ብላለች። የሩሲያው መርከብ በሰሜን ስኮትላንድ አካባቢ ሲያዝ የጦር ሰራዊታችን ጀግንነት በተሞላበት መልኩ ለዘመቻው ድጋፍ ሰጥቷል ስትል ብሪታንያ በመከላከያ ሚኒስቴር መስሪያ ቤቷ በኩል ይፋዊ ሪፖርት አውጥታለች። የኢራን የሩሲያና የተለያዩ አጋሮቻቸውን መርከቦችንና ነዳጆቻቸውን በማደን ስንንቀሳቀስ ነበር፣ አሁንም እንንቀሳቀሳለን ነው ያለችው ለንደን። ሩሲያን ለማዳከም የምዕራቡ ዓለም ከሚሰራባቸው ጉዳዮች መካከል የሩሲያ ነዳጅ፣ ጋዝና ሌሎች የተፈጥሮ ሀብቶች ወደ ሌላው የዓለም ክፍል እንዳይጓዝ ማድረግ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምንም እንኳን ከፑቲን ጋር መከባበርና መነጋገር ቢጀምሩም በነዳጅ ጉዳይ ላይ ግን የሚደራደሩ አይነት ሰው አይደሉም። የሩሲያን ነዳጅ ለምን ትገዛላችሁ? የእነሱን ጋዝና የነዳጅ ዘይት እየገዛችሁ ኔቶ እንዲህ አድርግልን፣ አሜሪካ ታትርፈን አትበሉ ብለው መናገር የጀመሩት ገና በመጀመሪያው የሥልጣን ዘመናቸው ነው። በመጀመሪያው ዙር ፕሬዝዳንት ሆነው ሲመረጡ ጀምሮ በርሊንና ፓሪስ በመሄድ ጭምር ይህንን ቅስቀሳ ሲያፋፍሙት ቆይተዋል። ከዚያ ቀደም የነበረውን የአሜሪካን አስተዳደር ያወገዙት ዶናልድ ትራምፕ ሩሲያ እንደ ልብ ነዳጇን እየቸበቸበች የጦር ኃይሏን እያደራጀች ባለችበት ሰዓት ከሩሲያ አስጥሉን አትበሉን ብለው በግላጭ መናገራቸውም የሚታወስ ነው። አሁንም ከሩሲያ ጋር ያለውን ግንኙነት ለማለሳለስ ቢሞክሩም አስሬ ቢደዋወሉም አላስካ ጋብዘው ፑቲንን ቢያናግሩም የሩሲያ ነዳጅ ግን ብዙ እንዲሸጥ አይፈልጉም። ምክንያቱም የሩሲያ ኢኮኖሚ ተጠናከረ ማለት የተጠናከረ ወታደራዊ ኃይል፣ የተጠናከረ ፖለቲካ፣ የተጠናከረ ዲፕሎማሲ ይከተላል ማለት ነው። በነዳጅ ጉዳይ ቀልድ የማያውቁት ሪፐብሊካኖች ሩሲያ በየትኛውም አይነት መልኩ ነዳጅ ወይም ጋዝ ተቆጣጥራ ከሌላው ዓለም ጋር ተሳስራ አውሮፓ ላይ የበላይነት ወይም ቁጥጥር ኖሯት እንድትንቀሳቀስ የሚፈልግ ከዋሽንግተን የለም። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለትራምፕ ያቀረቡት ጥያቄ መነጋገሪያ ሆኗል። የቼቼን ሪፐብሊኩን መሪ ራምዛን ካዲሮቭን ግባና እሰርልኝ፣ ልክ ኒኮላስ ማዱሮን እንዳደረግከው አድርግልኝ ማለታቸው እያነጋገረ ይገኛል። የዩክሬኑ ፕሬዝዳንት እንዲህ ነበር ያሉት። በሩሲያና በአጋሮቿ ላይ ከፍተኛ ጫና መፍጠር ያስፈልጋል። በቬንዙዌላ የሆነውን ተመልክታችኋል። ነገሩ በፍጥነት የተከናወነ ነበር። አሁን ደግሞ ራምዛን ካዲሮቭን በቁጥጥር ስር ቢያውሉልኝ ለፑቲንም ለራምዛን ካዲሮቭም ትልቅ መልእክት ይሆናል። ፑቲንም ከዚህ ሊማር ይችላል በማለት አስገራሚ አስተያየት ሰጥተዋል። ዜሌንስኪ ጥቂት ፈሩ እንጂ ፑቲንንም እንደዛ አድርግልኝ ቢሉ ደስታቸው ነበር። ይህንን ሐሳብ ትራምፕም እንደሚቃወሙት የሩሲያውን መሪ መንካት ከኒውክሌር ጋር ዕቃቃ እንደመጫወት ይሆናልና ሰግተው ትተውት ይሆናል እንጂ እንዲህ ቢሉ ምንኛ ደስ ባላቸው ነበር። ታዲያ የቼቼኑ መሪ ራምዛን ካዲሮቭ ምላሽ ሰጠ። ለምን እንደ ወንድ ልጅ አንተ ራስህ ገብተህ አትይዘኝም? ለምን የአሜሪካን ትከሻ መደገፍ ወይም መንጠልጠል ፈለክ? በማለት አስገራሚ ምላሽ ሰጥተዋል። እሱ ደህና ቦታ ሆኖ ምንም ሳይነካካ እኔን ማስያዝ ይፈልጋል በማለት በቴሌግራም ገጹ ራምዛን ካዲሮቭ ምላሽ ሰጥቷል። በመጨረሻም ስለ ኢብራሂም ትራውሬ የቡርኪና ፋሶውን መሪ ለመግደል የተሴረው ሴራ ከሽፏል ብላለች ቡርኪና ፋሶ። የቡርኪና ፋሶ የደህንነት ሚኒስትር ናቸው ዝርዝሩን ሪፖርት ያሰሙት። የቡርኪና ፋሶ ካፕቴን ኢብራሂም ትራውሬ ገና ወደ ስልጣን ከመጣበት ጊዜ አንስቶ ዓለምን አነጋግሯል። ኢምፔሪያሊስቶችን እዋጋለሁ የሚለው የምዕራቡ ዓለም ተጽዕኖ ሊመከት ይገባዋል ብሎ የሚያስበው የ37 ዓመቱ መሪ በአፍሪካም በዓለምም መነጋገሪያ መሆኑ ይታወቃል። እናም እርሱን ለመግደል የተለያዩ ሴራዎች ሲሴሩ ነበር የሚሉ ሪፖርቶችን ዓለም ደጋግሞ አድምጧቸዋል። አሁን ደግሞ ሌትናንት ኮሎኔል ፖል ሄንሪ ዳሚባ ትራውሬን ለመግደል አሲረው ነበር ነው የተባለው። ኮሎኔሉ ከአይቮሪ ኮስትና ከሌሎች ኃይሎች ባገኙት የገንዘብ ድጋፍ ነው ኢብራሂም ትራውሬን ለማስገደል የሞከሩት ተብሏል። መሐመዱ ሳና ይህንን ጉዳይ በተመለከተ ዝርዝር ሪፖርት ለሕዝባቸው አስደምጠዋል። የደህንነት አገልግሎታችን የመጨረሻው ሰዓት ላይ የግድያ ሙከራውን አክሽፏል ያሉት መሐመድ ሳና ትራውሬን ከመግደል ባለፈ
የሲቪልና የወታደራዊ መሠረተ ልማቶችን መምታት የእቅዱ አካል እንደነበር አመላክተዋል። አይቮሪ ኮስት ደግሞ በዚህ እጇን እንዳስገባችና ገንዘብም እንደለገሰች ሪፖርቱ ላይ ተመላክቷል። ምንም እንኳን ከኮሎኔል ዳሚባም ሆነ ከአይቮሪ ኮስት ምንም አይነት ነገር ባይሰማም ሚኒስትሩ ግን እጃቸው አለበት ሲሉ ሪፖርታቸውን አቅርበዋል። ከዚህ ቀደም ካፕቴን ትራውሬን ከስልጣን ለመፈንገል የተለያዩ ጥረቶች እንደተደረጉ ያስታወሰው የቢቢሲ ዘገባ በሀገሪቱ ውስጥ ያሉ ሃይማኖታዊ መልክ ያላቸው አመጾች እንዲነሱ ብዙ እንቅስቃሴዎች ተደርገዋል ይላል። የ37 ዓመቱ መሪ ግን አሻፈረኝ በማለት እነዚህን ነገሮች እየመከተ ስልጣን ላይ ቆይቷል። የመላው አፍሪካዊነት ፓን አፍሪካኒስት እንቅስቃሴን የሚያራምደው የምዕራቡ ዓለም ተጽዕኖን እየመከተ የሚገኘው ትራውሬ ለሌሎች የአፍሪካ መሪዎች ከፍተኛ መነሳሳት ይፈጥራል፣ በእንጭጩ ካልተቋጨ አፍሪካን ያሳምጽብናል የሚል ስሜት በምዕራቡ ዓለም እንዳለ ይነገራል። ቅዳሜ ዕለት ሊፈጸም ነበር የተባለው የግድያ ሙከራ በቪዲዮ ማስረጃ ጭምር የተረጋገጠ ነው ይላል የቡርኪና ፋሶ የደህንነት አገልግሎት። ቢቢሲ ተገኝቷል የተባለው ቪዲዮ ኢብራሂም ትራውሬን በፈንጂ እንግደለው ወይስ በቅርብ ርቀት ተኩሰን እንጣለው የሚል ንግግር ኮሎኔሉ ከተለያዩ ሰዎች ጋር ሲያወራ እንደነበር ያመላክታል ተብሏል። ለዚህም $125,000 ገንዘብ ተገኝቶ እንደነበርና የገንዘቡ ምንጭም አይቮሪ ኮስት እንደነበረች በርካቶች እየተናገሩ ይገኛሉ። ተጨማሪ ምርመራዎችን እናከናውናለን ያለችው ቡርኪና ፋሶ ሌሎች ሰዎችን በቁጥጥር ስር የመዋል ተግባሩን አጠናክራ እንደምትቀጥል አሳውቃለች። ምን ያህል ሰዎች በቁጥጥር ስር እንደዋሉ ባይገለጽም ቡርኪና ፋሶ ነገሩን በቀላሉ ትለቀዋለች ተብሎ እየተጠበቀ አይደለም። ኮሎኔል ባሚባ በቡርኪና ፋሶ መፈንቅለ መንግስት ከመሩ ወታደራዊ መኮንኖች አንዱ ሲሆኑ ምንም እንኳን ከመፈንቅለ መንግስት ቆይታቸው በኋላ ለካፕቴን ኢብራሂም ትራውሬ የተናገሩት የተለየ መጥፎ ነገር ባይኖርም በቶጎ ተሰደው እንደሚኖሩ ይነገራል። በአንድ ወቅት በሰጡት አስተያየት ለኢብራሂም ትራውሬ መልካሙን ሁሉ እመኝለታለሁ ብለው ነበር። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።